ሴት ልጅ ምን ትፈልጋለች? ትሪትመንት፣ እንክብካቤ ትፈልጋለች። ከምትልክላት ቴክስት ጀምሮ ከምታናግራት ስልክ ጀምሮ ምን ትፈልጋለች? ትሪትመንት፣ እንክብካቤ፣ ለስላሳ ቃል፣ ለስላሳ ሜሴጆች እንዳሰብክላት ማወቅ ትፈልጋለች። ግልጽ ነው። በቃ እያሰበልኝ ነው ይወደኛል የሚለውን ፊሊንግ ከአንተ ትፈልገዋል። ይሄ ነው ምርጥ ባል የሚያደርግ። ሁለተኛው በትዳር ጉዞህ ላይ ፓርቲሲፔሽን ያስፈልጋል። ትዳር ላይ የሥራ ማገዝ ያስፈልጋል። ብዙ ጊዜ የቤትን ሥራ ምንተው ለማን ነው? ለእህቶቻችን። ምን አለኛስ ትንሽ ብናግዛቸው በምንችለው። ያው ውጭ ደክመ መጣሃል። ከዛ ውጭ ግድ የለም ከሳምንት አንዴ ሻወር አንተ አስወስዳቸው፣ ደስ ይላል። የሆነ ቦታ አንተ ወሰዳቸው፣ ሲታመሙ አንተ አደርሳቸው። ከእርሷ ጋር የተወሰነውን ሸክም አቀለላት። እናታችን አይሻ ረዲየላሁ ተዓላ አንሃ ምን ትላለች? የውጭ ባህሪያቸው እናውቃለን የረሱልን አሏት ሰለላሁ ዐለይሂ ወሰለም። ቤት ውስጥ ግን አናውቅም፣ አንቺ ነው የምታውቂው። ምን ነበር የሚሰሩ አሏት። እናታችን አይሻ ምናለች? የኩኑ ፊ ሚህነቲ አህሊ፣ ቤት ውስጥማ የቤት ሥራ ውስጥ ተሳትፎ ነው የሚያደርጉት። ጫማ ይሰፋሉ፣ ልብስ ይሰፋሉ፣ ቤት ያጸዳሉ። ማን? ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ቤት ውስጥ ፓርቲሲፔሽን ይፈልጋል። ደስ ይላል። የተመገብከው ምግብ ነው ያንሺ። ይሄ ድሮ ኤክስፓየርድ አድርገዋል እነዚህ ካርዶች። ድሮ ሻማ ይዘው ያበሉት ይበቃል። አያቶቻችን ኩራዝ ይዘው ያበሉት። አሁን ምን ይፈልጋል? መተጋገስ። ግልጽ ነው። ልብስ መተኮስ ላይ ሊሆን ይችላል። ሳምቲንግ ከቀን ውሏችሁ ከስራችሁ ብዛት ቤት ውስጥ እየተነጋገራችሁ የምታግዙት ነገር ነው። ግልጽ ነው። በጥሩ ቃል አንቺም እሱም መተጋገዝ የግድ ይቻላል። አንድ ቤት ላይ ይባላል መስታወቱ አቧራ ሞልቶታል። ሚስት ማጽዳት ነበረባት፣ አላጸዳችም፣ ደክሟታል። አየው ሁለተኛ ቀን የለም፣ ሶስተኛ ቀን፣ ሳምንት አለፈው። አሁን በጥሩ ቴክኒክ ልምከራታልና መስታወቱ ላይ ሄዶ አይ ላቭ ዩ ሀቢብቲ ብሎ ጻፈ። አቧራ ስላለው ጽሑፍ ይዛላል። እወድሻለሁ ሀቢብቲ ብሎ ጻፈ። እርሱ ዓላማው ምንድን ነው? የፍቅር መልእክት ማስተላለፍ ነው አይደለም። መስታወቱ ደብዳቤ እስከሚያጽፍ ድረስ ቆሽሿል እያላት መልእክቱ ይሄ ነው አይደል? ታዲያ እርሷም አሪፍ ነበረችና ያው አንተ ማጽዳ ብላን መሰል አይ ላቭ ዩ ቱ ሃኒ ብላ ጻፈችለት። የፍቅር ደብዳቤ ሰሌዳ ሆኖ ቀረ። ያው አንተ ማጽዳው ነው እሷ። ግልጽ ነው። አንተስ ምን ትሰራለህ ነው? ለምንድን ነው ደብዳቤ የምትልክልኝ? መተጋገዝ ያስፈልገናል። በትዳር ህይወት ውስጥ ፓርቲሲፔሽን በቻል ነው አንዱ የአንዱን ሸክም የማቅለል። እሱ ደክሞት ከመጣ ሞር ስራውን አንቺ፣ ረፍት ላይ ከሆንሽ አንተ ረፍ ሊሰራዋለሁ። እርሷ ደካክማ በተለይ ከእርግዝና ጋር የተያዘ ልጅ ጋር የተያዘ ሲኖር ነው ይሄኛውን ከቨር አደርጋለሁ። ረፍቱ ሰጂ ፓርቲሲፔሽን ያስፈልጋል። ሶስተኛው የመጨረሻ ለወንዶች አደራ ምለው ወለሁና مثل الذي عليهن بالمعروف እኩልነት ያስፈልጋል። በማዕና አንተ እሷ እንድትሆን የምትፈልገውን ነገር አንተም ህይወት ላይ ማምጣት አለብህ። ማንኛውም ወንድ ቤቱ ሲገባ ሚስቱ በጣም ተውባ በጣም አምራ መልካም ነገር እየሸተተች እንድትጠብቀው ይፈልጋል አይደለም ነው? በቃ በሚኒስካርት ብትጠብቀው ይመኛል። አንተም እሱ ይጠበቅብሃል። ስትገባ ቤት ስትወጣ፣ ሀገራችሁ ያውም ላበ ብዙ ስለሆነ ለሻወር የተመቸ ነው አይደል? ቶሎ ሻወር እንድትወስዱ የሚጋብዝ ኢንቫይሮንመንት ነው ያለው። ራስን መጠበቅ ያለችው ጀለብያዋን ንጹህ፣ ልብሶችህን ንጹህ። ከስራ ስትመጣ ቶሎ ገብተህ ሻወሮችን ወስደህ ቀይረህ ሽቶዎችን አድርገህ እሷ ጋር ጥሩ አፕሮች፣ ጥሩ ሽታ፣ ጥሩ መዓዛ። ሴቶች እንዲሆኑ የምንፈልገውን እኛም ሆነን መገኘት አለብን። ጠረናችን፣ ሽታችን፣ ያፋችን ጠረን ክሊን መሆን አለብን። ምን ችግር አለው? ረሱል ሰለላሁ ዐለይሂ ወሰለም ውሰዱ ወደ ቤት ሲገቡ ትላለች እናታችን አይሻ፣ የመጀመሪያ ስራቸው ጥርሳቸውን ይፍቁ ነበር። አይሻን ወይ ሚስቶቻቸውን በመጥፎ ጠረን መገናኘት አይፈልጉም። ክሊን ነው። ካልጋቸው እንደተነሱ መጀመሪያ የሚጠቀሙት ሲዋክ ነው። ፍሬሽ ብሪዝ ያስፈልጋል።
ሀገራችሁ በዚህ ደስ ይላል። ብኹሩ ሽቶ ምኑ የሰጠን አልሐምዱሊላህ። መስጂዶቻችሁ ሽታው የሰጠን። ራስን ምን ችግር አለው? መሳቢያው ውስጥ ሽቶ ቢኖረን ችግር አለው እንዴ? ቤት ልንገባ ስንል ትንሽ አዲስ መዓዛ ይዘን በሥራ መንፈስ ከምንገባ ጥሩ መንፈስ ባለው ቤተሰብን ብንቀናቀለው ኢንሻአላህ። ዘውዲያ መኪናችሁ ውስጥ አላጣም ሽቶ ኢንሻአላህ። አላህ ይወፍቀን። ወደ እህቶቼ ልምጣ። ወንዶችን አደራ ብያለሁ። እንዳልኩት አራተኛው የአንድ ሙስሊም ስብዕና በትዳሩ ላይ ስኬታማ ጥሩ ባል ጥሩ ሚስትም ነች። ሴት ልጅ ባል የሚጠብቅሽ ብሽን ልንገርሽ እንደ እህት ኢንሻአላህ። ባል መከበርን ይፈልጋል። እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ከአንቺ ምን ይፈልጋል? እንድታከብሩ ይፈልጋል። ሲያዝ እሺ እንድትዩ ይመኛል። ባል ይሄን ይወዳል። የቤቱ ንጉሥ መሆን ይፈልጋል። የሰማችሁኝ አይደለም እናንተ ኢንሻአላህ። ለእህቶቼ ነው የምናገር። ባል ምን ይፈልጋል? መከበር፣ አባወራ መባል። ግልጽ ነው አይደል? የሆነ መከበር ይፈልጋል። አዞ መደመጥን ይፈልጋል። ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይ። አዘዘ የሆነ ነገር ኖ ሲል እሺ። ሐሳብ ካለሽ ደግሞ በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገየዋለሽ። እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢው ዞሮ እሺ ይልሻል። ስለዚህ ባልሽ ካንቺ ምን ይፈልጋል? ሲያዝሽ እንድታደምጭ። እዚህ ቦታ ነው ዛሬ አንሄድም እንዲህ ችግር አለ ሀቢቢ እንዲህ ነው አስረጅው። እዛው ጋር ከቆም ፓርክ አርጎምቢ ካለሽ ኦኬ በይ። እንዳከበርሽው ሲያቅ ውዴታው ይጨምራል። እኔ ብዙ ወንዶችን እቀርባለሁ ከትዳር አንፃር ብዙ ሰዎች ግን ሚስቶቻቸው ላይ የሚጠሩት ደስ የሚል ባህሪ አለ። ይሄ ያልተመችም ግን ይሄ በዚህ በኩል ደግሞ እኮ ምትክ የላትም ይለኝ። በተለይ ከሚጠቅሱት ውስጥ ሳዛት እሺ ትለኛለች። በጣም ነው ላንቺ ያለው ፍቅር ቢጀምር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት ኢዛ ሰለት ኸምሰሃ አምስት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዐት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሁን? ጀበል ኡሁድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጭራሽ። ክፍያው ወፍራም። ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን፣ ፓስት ቴንስ። ገባች ትገባለች ማለት ገባች። ደፍኔትሊ በቃ አላህ ቀድ አፍለሐ አልሙእሚኑን አፍለሐ ማዲ ነው። ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አሉ ረሱላህ ሰለላሁ ዐለይሂ ወሰለም። አምስት ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉሥ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደለም፣ ለአላህ ስትይ። ሶላትን ትሰግጁ ለማን? ሊራህማን። ምጾሚው ለአላህ። እሱንም እሺ ስትይው ለማን ነው? ሊላሂ ሱብሓነሁ ወተዓላ። እርሱማ ማይመችሽ ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ሱብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንፃር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንፃር ላትታዘዡ ይገባ ይሆናል። እንዲህ ስሜት ይመጣብሽ ይችላል። ኖ እኔ የምታዘዘው ማለት ነው ማለት አለብሽ። አላህ ደኸለት ጀነተ ረቢሃ ባልሽ ስትይው ደስ ይለዋል። ወአጣዐት ዘውጀሃ ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ጸይ። አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል። አንዱ ቁመና ይወዳል፣ ሌላው ጸጉር ይወዳል። የተለያየ የሰው ስሜት አለው አይደል?
አይደለም ነው። ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነብዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት ኢዛ ረአይተሃ ሰረትሁ ስታያት ብታስደስት ቀይቱን ጸይም ትሆን አይደል? ሳያት በቃ ደስተኛ። ወኢዛ አመረሃ አጣዓትሁ ሲያዛት እሺ የምትለው። ስለዚህ እህቶቼ አደራዬ ለእናንተ ምንድነው ባል ሲያዝ እሺ ሐቢቢ እንደዚህ ይሁን እንዴ እንዲህ ባይሆንስ አይ ነገ እንዲህ መጥራት አለብን እንግዳ ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ ይሄ እናንተን አይመጥን ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሁን እዛው ላይ ፓርክ አድርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አረጋዋል። ከዛ እሱም የቤት ስራ ሰጠሽ ግን ለምን ማንዘለው ይላል። ከዛ መጥቶ በቃ ትቸዋለሁ ምናምን ይልሽ። ስለዚህ ባል ምን ይፈልጋል? ሪስፔክት ሲያዝሽ እሺ። ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም። ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደለም። ግልጽ ነው። ኢዛ አረድተ አን ትጣዕ ፈእሙር ቢማ ዩስተጣዕ ይላሉ አረቦቹ። እሺ እንድትባል ከፈለክ እሺም ያስብል ስራ አዘዝ። ግልጽ ነው። አታግዝፈው አንተ አሁን ቤት ሄደህ ንጉስ ነኝ እንዳትል ገብተህ። ግልጽ ነው። መርሐባ ለካ ብዙ ተንፍሻለሁ አልታወቀኝም። አላ ኩል ሐል እኔ ኢትዮጵያ ውስጥ አንዲት ሴት አስታውሳለሁ። ሙስሊም አይደለችም። የትልቅ ካምፓኒ ባለቤት ነች። በሆነ ስራ አጋጣሚ ተገናኝተን ነው ይህን ታሪክ የሰማሁት። ትልቅ ካምፓኒ አላቸው። ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ። ያ መስፈርት መሰላችሁ ባሏ ሲመጣ ሁሉም እንዲቆም። ባሏም ሌላ ካምፓኒ አለ። ወደሷ ድርጅት ሲመጣ ሴክሬታሪ የለ፣ ጸሐፊ የለ፣ ዘበኛ የለ፣ ሁሉም ይቆማል። ሹግ ነው የሚመስል። የቅጥር ህጓ ነው። ባሌ ከመጣ ንጉሱ መቆም አለባችሁ። ወደ እሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል። ሁሉ ይቆማል። ሰች ሪስፔክት። ባል እንዲህ አይነት ክብር ይፈልጋል ከሚስቱ። እዚህ ትልቁ አደራ እህቶቼ፣ ባልን ሪስፔክት። አንተ ተንከባከባት፣ እሷም ታክብረ፣ እሷም ታለቀ። መግባባት ይባላል። መግባባት ማለት አንዱ በአንዱ ውስጥ ይገባል፣ ሌላው በሌላው ይገባል። መግባባት ይባላል። ግልጽ ነው። አብሮነት። አንተ አክብራት፣ አንተ ተንከባከባት፣ እሷ ታክብረ። ስለዚህ ትልቁ ወስያዬ ለእህቶች የምሰጠው ምንድነው? ለባልሽ ክብር ይኖርሽ። ኸይሩኩም ሐዲሱን ጨርሱልኛል። ኸይሩኩም ሊአህሊ፣ ከእናንተ ውስጥ ምርጡ ማን ነው? ለቤተሰቡ ምርጥ ይሆን። ምናልባት ግን የተሳሳተ ስዕል እንዳንዝ ለሁለታችሁም አንድ ምክር ልስጥ። ትዳር ሲባል ምናባዊ ዓለም አይደለም፣ ግጭት የሌለበት ማዕከል እንዳይመስለን። አሁን ስታቲክሱ የዓለም ስታቲክስ የሚያሳየው ባልና ሚስት በአቨሬጅ በአመቱ 300 ጊዜ በላይ ይጣላሉ። ምንድነው ሪሲሊንግ ነው እንዳት ምን ያህል ቢጣሉ ነው? ከባድ ነው። እኛ እንደ ሙእሚን ቤት በወር አንዴ እንኳን ክፉ ላትነጋገር ትችላለህ። የዓለምን አቨሬጅ ሲወስዱት 300 ጊዜ ይጋጫሉ። በቃ በአመት ውስጥ በየቀኑ አንዳንድ ጠብ ነገር አለ ማለት ነው። በተራው ነገር ነው እነሱ የሚጋጩት የማይግባቡት። ትዳር ሲባል አለመግባባት የሌለበት ማለት አይደለም። አለ ሙሽ እኔ እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ። ዑመሩል ፋሩቅ ሁላችሁ ታውቁታላችሁ። ዑመር ኢብኑል ኸጣብ ጀነት ረሱልንና አቡበክርን ተከትሎ የሚገባ ማን ነው? ዑመር ኢብኑል ኸጣብ። እንኳን ሰው ሸይጣን የማይደፍረው ጀግና ዑመር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አንድም መንገድ ከያዘ ፈጀ ሸይጣኑ ጠሪቀን ገይረ፣ ሸይጣን ዳይሬክሽን ይቀይራል። ዩተርን ነው የሚዞር ከሃይባው የተነሳ። ዑመር ማን ይቀርበዋል?
ኸሊፋ በነበሩበት ሰዓት ረጅም ናቸው፣ ተክለ ቁመናቸው ያስፈራል። ከፊት እየሄዱ ሰሃባው ከኋላ ይከተላቸዋል። ድንገት ሲቆሙ የሰሃባው ሰልፍ ከኋላ ተናደ። ዞር አሉና ለምን ነው የምትፈሩኝ? በዳይ ነኝ እንዲህ አሏቸው። አይ ስለበደልክ እንኳ አይደለም እንዲሁ ፈርተን ነው አሏቸው። እንግዳማ አላህ ፍርሃት ይጨምርላችሁ አሏቸው። ሳልበድላችሁ ከፈራችሁኝ ይጨምርላችኋል። ሰው ከጎናቸው ሲቆም የሚርድላቸው ሰው ናቸው። ዑመር ማለት ረሱል ሰለላሁ ዐለይሂ ወሰለም እንዴት ሂጅራ እንደሄዱ ታውቃላችሁ ሁላችኋል። በሌሊት ወጣው ነው ረይቂትን መንገድ ጠቋሚ አድርገው በጣም በተለየ ስትራቴጂ ነው የወጡት። መዲና በዚህ ነው የሚካሄደው፣ እርሳቸው ወደ ጋሩ ተውር ወደ ቀኝ እንዲህ ዳይሬክሽን ቀይሰው ከባድ ነበር ጉዟቸው። ዑመር እሳ እንዴት ነው ዑምራ የወጣው ወደ ስደት የወጣው? ከዓባ ፊት ለፊት መጥቶ ሰገደ። ቁረይሽን ተመለከታቸው። ሻሃቲል ውጁህ ፊታችሁን ይክፋው አለ። ከዛም ሰይፉን አወጣና በሉ ሚስቱን እንድታጣው የፈለገ ልጆቹን የቲም ማድረግ የፈለገ ከዚህ ተራራ ጀርባ ይከተለኝ አላቸው። ይመጣል እንዴ? ሁሉም ባለበት ፓርክ አረግ። ሴት ልጅ ምን ትፈልጋለች? ትሪትመንት ሃኒ ሀቢብቲ። ደግሞ አረብኛ ቃል የተመቸ ነው ለማቅበጥ አይደል? ይመቻል። እናታችን አይሻን ረሱል ሰለላሁ ዐለይሂ ወሰለም ምንድነው የሚሏት? ያ አይሽ ያ ሁመይራ፣ ነጭ ነበረችን፣ ያ ሁመይራ ይሏት ነበር። በጣም ቤስት ተርም ይጠቀሙ ነበር፣ ደስ የሚል ቃል ትሪትመንት። ሴቶች ንገርልንማ እያሉ መሰለኝ ብዙ ጊዜ ዳዋ እንዲስሰጥ ስለ ሴቶች ሳወራ ወንዶች ይላሉ፣ ሴቶችም እመለሳለሁ ወደ እነሱም ኢንሻአላህ። አላ ኩል ሐል ትዳር እንደ መርህ ማንነት የሚፈተሽበት ማዕከል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ አላሁመ ሰሊ ወሰለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም ምርጥ ሙእሚን ጥሩ ሙስሊም የገለጹበት የፈተና ማዕከል አለ። እሱም ትዳር። ኸይሩኩም ከናንተ ውስጥ በላጩ ማለት ኸይሩኩም ሊአህሊ ለቤተሰቦቹ ጥሩ የሆነ ለፋሚሊው ምቹ የሆነ ግልጽ ነው። ትዳሮቻችን ላይ ሚስት ለባሏ የምትመች ባል ለሚስቱ የሚመች መሆን አለበት። ይሄን ለመሆን ሁሌ ራሳችን መጣር አለብን። አይሳካም ትጥራለህ ሁሌ። ረሱል ሰለላሁ ዐለይሂ ወሰለም ምርጡን ሰው ተሐጁድ ላይ አልጠቀሱትም፣ ጿሚው አላሉ። ኸይሩኩም ሊአህሊ እዛው ማንነት የሚፈተሽ የት ውስጥ ነው? ትዳር ውስጥ ነው። እሷ ማንነቷ የሚፈተሽ የት ውስጥ ነው? ጋብቻ ውስጥ። ይሄ መንገድ ላይማ እንዲህ ተገናኝተን ሀቢቢ እንዴት ነህ ከይፍ ሐለክ ነወርት ምናምን ይሄ ቀላል 5 ደቂቃ ነው የምታገኘው። በ2 ሳምንት አንድ ጊዜ ነው። ትክክለኛ ማንነቱ ሳይገለጽ ለመለያየት ቀላል። እርሷ ጋር ግን ወይም እሷ እርሱ ጋር ግን ጧትም ማታው አብራ እየኖረ ፍሪክሽን ይኖራል፣ አለመግባባት። እችን ውጣ ውረድ ማለፍ የማንነት መገለጫ። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ኸይሩኩም ምርጣችሁ ማለት ኸይሩኩም ሊአህሊ ለቤተሰቡ ምርጥ የሆነ ዳዒው አላሉ፣ ሰጋጁ አላሉ፣ ሰደቃ ሰጩ አላሉ። እዛው ማድቤት ውስጥ ተፈተሽ ትዳር። ለዛ ነው አንድ ዓሊም ልታገባ ነው እንዴ ብለው ጥያቄ ይጠይቃሉ። ልታገባ ከሆነ እወቅ ሚስት ወይም ባል አይደለም የምታገቢው፣ ህይወትሽን ነው ይላል። ትዳር ማለት እኮ ህይወት ጋር ሌላ ህይወት ጋር ተጋባ ማለት። ለምሳሌ ይላሉ ሰውዬው ሲጀምሩ ጠዋት ስትነሳ ለሱብሒ መብራት ስታበራ መጀመሪያ የምታየው ማንን ነው ይላሉ። ማንን ነው የሚያየው? ከጎኑ የተኛችውን ባለቤቱን ነው የሚያየው። ቁርስ አብረው ናቸው፣ ከተሳካ ምሳም አብረው ናቸው፣ እራትም እንደዛው። በሐዘኑ በለቅሶ አብረው ናቸው፣ ልጅ ሲታመም ሲያሳድጉ አብረው ናቸው። ሁሌም አብሮ ነው፣ ህይወቱ ጋር ነው የተጋባው። ቀኑን ሁሉ ሲሮጥ ውሎ ማታ ሊተኛ ሲል መብራት ሲያጠፋ የመጨረሻ የሚያየው ሰው ማንን ንገሩኛ? ባል ሚስትን፣ ሚስት ባልን አይደለም። የመጨረሻ ማያት እሷን ነው፣ ሲያበራ መጀመሪያ ማያት እሷን። ህይወትህ ጋር ነው የተሰፋው፣ አዲስ ህይወት።
በዚህ የሁልዮሽ ኑሮ ውስጥ ሙቀትህን ሳትለቅ መቀጠል ከባድ፣ ስሜት ሳይናወጥ መቀጠል ፈታኝ። ይሄን ማለፍ ደግሞ የምርጦች ምርጥ ያረጋል። ኸይሩኩም ኸይሩኩም ሊአህሊ። ምርጥ ማለት እሱ ነው። ምርጥ ማለት እሷ ነች። አላህ በትዳሮቻችን ላይ ስኬታማ ያደርግ። እንደ ባል ምክር ልስጣችሁ ምርጥ እንሆን ዘንድ በትዳር ህይወትህ ላይ ሚስትህን ተንከባካቢ ሁን። ሴቶች ያው እነሱ አይሰሙኝም፣ ለእናንተ ብቻ ነው የምናገረው። ወደ እነሱ እመጣለሁ ይችላል። ሴት ልጅ በባህሪዋ እንክብካቤ ትወዳለች። እንደ ሕፃን ልጅ አርገህያት። ትሪትመንት ይወዳሉ። ለስላሳ ቃል ይጣፍጣቸዋል። ስትንከባከባት ምቾት ይሰማታል። ከምትልከው ቴክስት ጀምረ፣ ከስልክ አዘጋጅ ጀምረ ይህን ትፈልጋለች። ረሱል ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ይንገረን፣ ረሱል ልሁዳ ሰለላሁ ዐለይሂ ወሰለም ኩና ራጅዒን ምን ገዝወቲ ተቡክ ይላል። ከተቡክ ዘመቻ እየተመለስን ነበር። ደክመዋል ረሱል ሰለላሁ ዐለይሂ ወሰለም። ከእርሳቸው ጋር ሰፊያ ሚስታቸው ነበረች ረዲየላሁ ዐንሃ፣ አብራቸው ነበረች ከረሱል ሰለላሁ ዐለይሂ ወሰለም ጋር። እንግዲህ ሴቶችም ዘመቻ ይወጣሉ ማለት ነው። እዛ ነው የትግል አጋር ናቸው ማለት ነው። በዛ በሰለፎች ዘመን ሴቶች የትግል አጋር ነበሩ። አብረን እየተመለስን ነበረ። ፀሐዩ በጣም በርትቷል። ረሱል ሰለላሁ ዐለይሂ ወሰለም ይላሉ፣ አነስ ያየውን ሲነግረን ጋቢያቸውን አወለቁና ሶፊያን ፀሐዩ እንዳይመታት አጠለሉላት ይላል። ዣንጥላ ሆኑላት። ሶፊያ ምንድነው እዚህ ታይም ላይ የሚሰማት ስሜት? የዓለማት እዝነት ሲያጠሏት። ከዛም መጣነ። እንደመጣን ግመሉ ላይ ልትወጣ ነው። እንዴት ትውጣ? ግመሉ ያው ከፍ ያለ ነው። በምን ትውጣ? ረሱል ሰለላሁ ዐለይሂ ወሰለም ጠጋሉና ይላል አነስ በርከክ ብለው ጉልበታቸውን ሰጧት ይላል። የረሱልን ሰለላሁ ዐለይሂ ወሰለም ጉልበት ተጭና ግመሉ ላይ ወጣች ይለናል አነስ። የረሱል እግር የእርሷ መሰላል ነበር። አሁን ምንድነው ፊል የምታረገው? ተንበርክኮ ሲያሰቅላት ሺ ፊልስ ላይክ ኤ ኩዊን፣ ንግስት የሆነች ነው የሚሰማት። ታዲያ እኔ እናንተ ምን አለ መኪና ልትገባ ስትል በዛ ከፍተን ብናስገባት ችግር አለው እንዴ? ፕሮብለም። በቃ ትሪት እንዳረካት ይሰማል። ሲስቅ አንድ ወሬ ትዝ አለ። አጋጣሚ ማታ ፌስቡክ ላይ ነበርና ያው ሁሌም በር ከፍተው የሚያስወጡ የሚያስወርዱ ሰዎች ያው ጥሩ የትዳር ሰዎች ላይሆኑ ይችላሉ። ፌስቡክ ላይ የተጻፈው ጽሑፍ ምንድነው የሚል? ማታ እየሳቅን ነበር። አጋጣሚ ግለሰቡ ሚስቱን ሁሌ የምትሰራበት ትምህርት ቤት ላይ ያደርሳታል እና ሁሌም ሲወርድ ወርዶ በሩን ከፍቶ ነው ሚስቱ የሚያስገባት። እዛ ያሉ መምህራን ሴቶች በጣም ተገረሙ። እንዴት አይነት በዚህ ዘመን እንደ አይነት ሚስቱን የሚያከብር ባል ታድላ ይላል። ከዛ መጀመሪያ ኻዲም መስሏት ነበርና ሄደው ይሄ ኸዳማሽ በጣም ጥሩ ነው አለ። እንዴ ምን ነካችሁ? ባሌ እኮ ነው። ባልሽ ነው? አዎ። በጣም ገረማችሁ። እንዴት ያለ ሷሊህ ባል። ግልጽ ነው። ሚስቱ ግን ምን ትላለች? ወላሂ እየከፈተ የሚያስርደኝ የነበረው ያንኛው በር ከውስጥ አይሰራም። ያለው አማራጭ ምንድነው? በዛ ታሪኩ ላይ ያሳቁን ነው መሰል። ሲጨርሱ ምን ይላሉ? በዚህ የተነሳ ትላለች እንግዲህ ጸሐፊዋ ባለቤቱ ነች። በዚህ የተነሳ 3 ሙደሪሳቶችን ባሊያውን አግብቷል ትላለች። የሱ ሚስት ነው እያሉ ማለት ያው ትሪትመንት ጠብቀው። አላኩል ሐል ወደ ተጨባጩ ስንመጣ ለምንድን ነው በር ከፍተን ብናስገባቸው ችግር አለ? ሁላችን እናርገው። እኔም ራሴ አላህ ይወፍቀን ኢንሻአላህ።